ይኸውልሽ ለማንኛውም ፖሊስ ጣቢያ ሄደን የተፈጠረውን ነገር ሁሉ ማስረዳት አለብን። ወንድሜ እንደዚህ አይነት ነገር አድርጎ ያውቅ በጤና አይመስልኝ። ምን ነገር ማጋጥሞት ነው የሚሆን? ወይኔ ጋሼ፣ ወይኔ ጌታ። ያንቺ ደግሞ ምን እየሆንሽ ነው? ልታለቅሽ ነው እንዴ? ኧረ እባክሽ እንዴ! ኧረ ዝም በይ። ከብዙ ትግል ከብዙ ውጣ ውረድ በኋላ ከብዙ ቻሌንጆች በኋላ ብሩክ ተሳክቶለት ልጁን ምሳሌን ወደ ውጭ ይዞ አሳክሞ በሰላም መምጣቱ የሚታወስ ነው። ነገር ግን ከዛ ከተመለሰ በኋላ አሁን ሁሉ ሴፍ ነው፣ ሁሉ ደህና ነው ሲል በሰላም በደስታ እየኖረ ሳለ እንግዲህ በድንገት ከቤት አንድ ዕለት ማልዶ እንደወጣ ከዛም ሳይመለስ ቀናት እየተቆጠሩ ነበርና በቤት ያለችው ቅድስትም መጥፋቱ እጅጉን አሳስቧት አስጨንቋት ነበርና የልጁ የምሳሌም ጥያቄ እንዲሁ የጎተጎተቻት ነበርና የት እንደሄደም መላው ስለጠፋት ሲጨንቃት ጊዜ ለሚቀርባቸው እሷም ለምታውቃቸው ሰዎች ደዋውላ ነበር፣ ለማህሌትም ጭምር። ነገር ግን እዚህ ነው ያላት የጠቆማት ማንም አልነበረም። በዚህ ሂደት ላይ እንዳሉ የብሩክ ወንድም ከእስር ቤት በአጋጣሚ ተለቆ መጥቶ ነበርና ወንድሙን የሚያገኝ በቤት ያለ መስሎት ነበር አመጣጡ። እሱም ምንም የሚያውቀው ነገር አልነበረም። እናም በአጋጣሚ ቅድስትና ምሳሌ በመንገድ ላይ ሆነው አግኝቷቸው የናፍቆቱን ሰላምታ ተለዋውጠው ወደ ቤት እንዳመሩ እንግዲህ ቅድስት የሚላስ የሚቀመስም ገና ሳሰጠው ቀጥታ የነገረችው ያረዳችው የብሩክ አለመኖርን ነበርና በኋላም ይህ ወንድም እንግዲህ ከብዙ ዓመታት በኋላ ነው ከእስር የተፈታው። ወንድሙን ለማየት ናፍቋል። ነገር ግን ወንድሙ በቤት የለም። ሆኖም እንዴት እቀመጣለሁ? ወንድሜ ምን በላው? የት ሄደ? ሲል በጣሙን ተጨንቆ የግድ ለፖሊስ ማሳወቅ አለብን መጀመሪያ ጓደኛውን እንጠይቅ ብሎ ወደ ጓደኛው ወደ ሞገስም ደዋውሎ ነበር። ሄዶም አግኝቶት ነበር። ነገር ግን ምንም የሰማው ፍንጭ አልነበረም። በኋላ ወደ ፖሊስ ጣቢያ በሄደ ጊዜ እንግዲህ አንድ ጥቆማ ሰምቷል። ያም ጥቆማ እንግዲህ ብሩክ በምክንያቱ ባልታወቀ ምክንያት እንግዲህ ህይወቱ እንደጠፋ እንደሞተ ነው የተነገራቸው። ለዛም ደግሞ ለማሳወቅ ቤተሰቡን ለማሳወቅ ምንም መረጃ ስላላገኙ እንደሆነ ለዚህ ወንድም ነግረውት ነበር። እጅግ በጣም የሚያሳዝን ነገር ነው። እንግዲህ ፖሊስም እንግዲህ በምርመራ ላይ እንደሆነ ነው ያሳወቀው። የአደጋው መንስኤ ምን እንደሆነ በማጣራት ላይ እንደሆነ አጣርቶ እውነቱን ሲያገኝ ቀጥታ ለቤተሰብ እንደሚያሳውቅ መጠቆሙን ነው እንግዲህ የተናገሩት። በጣም ነው የሚያሳዝነው። እንግዲህ ልጁን አትርፎ እሱ ግን በህይወት አለመኖር፣ ያውም ትንሽ ጊዜ ከልጁ ጋር ደስታውን ሳያጣጥም በዚህ ሂደት እንግዲህ ህይወቱ እንዳለፈ ነው የተሰማው። ከባለፈው ክፍል እንግዲህ ከዝና እንደሰማነው ብሩክ ወደ ታይላንድ ልጁን ለማሳከም ሊሄድ ባለ ጊዜ ቤቱን ሊሸጥ በጎን ሲያነጋግራቸው የነበሩ ሰዎች ዝና እንግዲህ በሰው በጥቆማ ወሬው ደርሶት ያንን ወሬ ለማህሌት ሹክ እያላት እንደነበር እናም ያም ምንድነው እንግዲህ እነኚህ ቤቱን ሊገዙት የተዋዋሉ ሰዎች በምትኩ ዳጎስ ያለ ገንዘብ ለብሩክ ሰጥተውት ብሩክም
ቤቱን ሳይሸጥ ቤቱ የራሱ እንደሆነ ነገር ግን አንድ ውለታ እንዲያደርግላቸው ፈልገውት በዛ ቃል ተገባብተው ነበር። ያም ምንድነው እንግዲህ ብሩክ በሚሄድበት አገር ያው ከፍተኛ መጠን ያለው የአደንዛዥ እጽ በጣም ከፍተኛ እና በጣም ህገወጥ የሆነ ስራ ነው። እንግዲህ ሆኖም እሱን ይዞ እንዲሄድላቸው ተስማምቶ እሺ ብሎ ተቀብሏቸው እንደነበር ነገር ግን ይዞ ሳይሄድ ያው እንደጣለ እዚሁ አገር ውስጥ ጥሎት እሱ ግን ሄዶ ልጁን አሳክሞ እንደተመለሰ ከዛ በኋላ ያው ይዞ አለመሄዱን እንደሰሙና በዛ የተነሳ እንግዲህ ህይወቱ አደጋ ላይ እንደሆነ ይህንን ለማህሌት ሲያጫውታት ተደምጦ ነበር። እንግዲህ እንደኛ ግምትና አስተያየትም ያው እነኚህ ሰዎች ምናልባት አግኝተውት ያው ተተናክለው ሊሆን ይችላል፣ ገድለውት ሊሆን ይችላል። እነሱ እንግዲህ የምንጠረጥረው እነሱን ነው። ምክንያቱም ሌላ ምንም ባላንጣ የለውም። ዝናም ቢሆን ፎከሱ የእሱ ታርጌት የእሱ ፍላጎት ብሩክ ሳይሆን ሞገስ ነው። ሞገስም ያው ሉላን ስለነጠቀበት ሉላን መልሶ ሲወስድ እንደገናም ስለሚነጥቅበት ሁሌ ስጋት ስለሆነው የሉላ እንግዲህ ነጣቂ ስለሆነ ነው ሞገስም ላይ የተነሳበትና በዚህ የተነሳ እንግዲህ ሞገስ ላይ ነው እንጂ ዝና ብሩክ ላይ ምንም እንደዚህ እሱን ለመግደል ለማጥፋት ምንም አይነት አላማም አልነበረውም። ዝና ሉላን ስላላገኛት እጅግም ስለታከተው እሷን በመፈለግ ቀናት ነግደው ሳምንታትም እየተቆጠሩ ስለሆነ በናፍቆቷ ብዛት እጅጉን ተጨናንቆ በጣምም አስጠልቶት ሁሉ ነገር ደብሮት በዛ ሂደት ላይ እያለ እንግዲህ አዳዲስ ሀሳብ በማፍለቅ ያንን ሀሳቡንም አብረው ለምትሰራው ለማህሌት ሲያወጋት ነበር። ያው ከዚህ በኋላ እንግዲህ ሞገስንም እሷን ሉላንም ጭምር ነው እንጂ ሞገስን ብቻ አይደለም የማጥፋት እቅዴ ሁለቱንም ነው። ምክንያቱም እሷም ቢሆን በቁሜ ገላኛለች፣ ደፍራኛለች። ማንም በህይወቴ ዘመን ያልደፈረኝን እሷ ደፍራኛለች። ሲቀጥል ደግሞ እስከ ዛሬ ድረስ ሄዳ ከሱ ጋር እየማገጠች እንደገና እሷን አምጥቼ እንደገና የራሴ ሚስት ላደርግ አልፈልግም ሲል ቆርጧል። ማህሌትም እንግዲህ ይችኑ ፍንጭ ነበረ የምትፈልገውና እነሱን አቆራርጣ እሷ በመሃል ገብታ የዝና መሆን ምኞቷ ህልሟም ነውና ይህንን ከሱ ንግግር በመስማቷ ተደስታ ልክ ነህ እያለች ከውስጥ ከውስጥ እንግዲህ ስታጎበጉብ ነገርን ይበልጥ ስታጋግል ነበር። በዚህም ጊዜ እንግዲህ ዝና ማህሌትን ብሎ ሲሰማት ነበር እንጂ እንደሌላ ጊዜ የእሷን አስተያየትም ውድቅ አላደረገም። ምክንያቱም እጅግ ተስፋ ስለቆረጠ በሉላ ሞገስና ሉላ እንግዲህ ካሉበት አካባቢ ሸሽተው በሚገርም ሁኔታ እንግዲህ ዳጣ መረርታቸው ወደ ሌላ ሩቅ አካባቢ ተሰውረው ተቀምጠው እንዳሉ የሚታወስ ነው። ነገር ግን ያው የብሩክ ወንድም በመጣ ጊዜ ሞገስን አግኝቶት ሻይ ቡና ለማለት እንግዲህ ብር ባወጡ ሰዓት ያው ዝና የሚከታተለው ሰው የመረጃን የሚያቃብለው ሰው ስላኖረ ያ መረጃ አቃባዩ ፈጥኖ ለዝና መረጃን በመስጠቱ ዝናም ሲከንፍ እንግዲህ እነ ሞገስ እና የብሩክ ወንድም ያሉበት ቦታ መጥቶ ነበር። እናም ቀርቦም እነሱ ጋር ደርሶም ያው አላማው እሱ ሲፈልግና እንቅልፍ የነሳው ጉዳይ ሞገስን ማግኘትና ማጥቃት ነው። ቀጥታ ወደ ሞገስ ተጠግቶ እንግዲህ አፈፍ ሊያደርገው ሲል ያው ይህ የብሩክ ወንድም በበኩሉ እንግዲህ አፈፍ አድርጎት ነበር፣ ተከላክሎ ነበር። እንግዲህ ይህ የብሩክ ወንድም በጣም ጉልበተኛ እንደሆነ ነው፣ ማንንም እንደማይፈራ ነው የተረዳ ነው። ያው ዘመኑን በእስር ቤት አሳልፎ ተፈቶ የመጣ ሰው ነው።
ከዝናም በላይ እንግዲህ ተፈሪ የሆነ ሰው ነው ራሱ ስሙ መድብል ተባለ እንጂ እንግዲህ ምናልባት በቀጣይ እንግዲህ ከዝና ጋር ተፋልሞ ዝናን እንደሚያሸንፈው ነው። በአጠቃላይ እንግዲህ በዚህ ክፍል ይህንን ይመስላል የተመለከትነው። ቀጣዩን ክፍል በቀጣይ እናጋራችኋለን። ይህንን ቪዲዮ እስካሁን በማየት አብራችሁን ቆይታ ስላደረጋችሁ ምስጋናችን ከልብ ነው። በያለንበት ቸር እንቆይ። ሰላም ለሀገራችን ይሁን። ደህና ሁኑልን። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። ቻናሉ ኦልሬዲ አዲስ ነው እና ሰፖርት አድርጉ፣ ቤተሰብ ይሁኑ። በቀጣይ ትኩስ መረጃዎችን የምናጋራችሁ ነው የሚሆነው። ስለዚህ ቤተሰብ ይሁኑ። ቪዲዮንም ላይክ ማድረግ እንዳትረሱ፣ ሼር በማድረግ ኮሜንትን በማስቀመጥ አበረታቱን። ሰላም ለእናንተ ይሁን። ደህና ሁኑልን። ባይ ባይ።